በስተመጨረሻም አብርሽና ሩታ እንግዲህ በድብቅ ከሀገር ሊወጡ ሲሉ ዳኒ እንደምታዩት ቡዜን ወንድምየውን እንዲሁም ሄርሜላን ይዞ በመሄድ እንግዲህ ከሚሄዱበት አስቁመው ወደ ፖሊስ ጣቢያ ሕግ ይዳየናል ብለው ይዘዋቸው ሄደዋል። ጠላርገው አፋፍሰው ማለት ነው። ቡዜ እንግዲህ ለወንድሜን ያለውለት እኔ እቆምለታለሁ፣ ጤነኛ አይደለም፣ መታከም አለበት፣ የሆነ ቦታ መሄድ አለበት፣ የሆነ ቦታ መድረስ አለበት፣ ከአንቺ ጋር በዚህ ሰዓት መሆን የለበትም፣ በሽተኛ ነው በማለት እንግዲህ ሊያስጠሉት ሞክሯል። ሄርሜላም ሚስት አትበሉ፣ ምንም ሚስቱ አይደለችም፣ የተፋታ ሰው ነው በማለት እንግዲህ ያገባኛል፣ ይመለከተኛል ነው እያለች የምትገኘው። ከሩታ በፊት ቡዜ እንደምትቀደም ወይም ደግሞ ቡዜ ስለ ሁሉም ነገር እንደሚያገባት እየተናገረች ትገኛለች። እንግዲህ ምን ማስረጃ ይኖራት አይኖራት አይታወቅም። ሄርሜላ እንግዲህ እኔ ነኝ የ80 ሚስቱ እያለች ትገኛለች። በአጭሩ ይሄ ልጅ በምን አይነት መንገድ ነው ሊድን የሚችለው? በምን አይነት መንገድ ነው የአብርሽና የሩታ መጨረሻ ሊኖረው የሚችለው የሚለው በጣም ብዙ ሰዎች በጣም በአስቸጋሪና በውስብስብ ሀሳቦች ውስጥ ይገኛሉ። አንዳንዶቹ እንግዲህ ጋሽዬ መምጣት አለበት ግዴታ፣ እሱ ካልመጣ ምንም የሚፈታ ችግር የለም፣ ስለዚህ እሱ መጥቶ የሆነ ነገር አድርጎ ይዳኛቸው የሚል ሀሳብ እያነሱ ይገኛሉ። ጋሽዬ ግን እስካሁን እንግዲህ ዝምታውን አልሰበረም። እስካሁን ዝም ብሏል። ምንም ያወራውም የተናገረውም ስለ እሱም እንግዲህ የተወራ የተነሳ የተነገረ ነገር የለም። በአጭሩ ሩታ ደግሞ ከባሌ ጋር በጣም ደስተኛ ህይወት ነው እየኖረን ያለ ነው፣ አትረብሹን፣ በቃ ተውን። በተለይ ደግሞ ሄርሜላን እንደማትፈልጋት በእነሱ ዙሪያ ላይ በአብርሽ ዙሪያ ላይም ምንም አይነት በቃ የሆነ ምንም አይነት ጥቅም እንደሌላት ወይም ደግሞ እሷ መኖሯ የባሰ ሌላ ችግር እንጂ ምንም ጥቅም እንደሌለው ነው እየተናገረች የምትገኘው። ቡዜ ደግሞ ሄርሜላን አንጠልጥላ ከመምጣት ምንም አልተቆጠበችም። በጣም በሚያሳዝን ሁኔታ ዳኒም እንግዲህ ያን ሁሉ እንድትበድለው በቀል እንድታስብበት ተንኮል እንድታስብ ሲነግራት ለብዙ ጊዜ ቆይቷል። እንደሚታወቀው ሩታም የቻለችውን ያህል በብዙ መንገድ ሄዳለች፣ በብዙ መንገድ ጥራለች አብርሽን የሆነ ነገር ለማድረግ ዛሬ ግን ለአብርሽ በጣም ዋነኛ ነኝ፣ ለአብርሽ በጣም አዛኝ ነኝ፣ ለአብርሽ በጣም ተቆርቋሪ ነኝ በማለት እንግዲህ ሁሉንም ነገር ከፊቱ ነው እየመራ ይገኛል። እንግዲህ አብርሽና ቡዜ ትናንትና እንደሚታወቀው ሩታ በሌለችበት በጣም በቃ ማውራት እንደምትፈልግ ለ3 ቀን እሷ ጋር እንደሚቆይ ምናምን ነግረው ተስማምተው ምናምን ነገር ነበረ። በነገራችን ላይ ቡዜ በዚህ 3 ቀን ውስጥ ምንም አድርገው ልታድነው አትችልም። የመተት ነገር ከሆነ ብለው ካመኑ በእነሱ ጉዳይ ወይ ደግሞ ሌላ ጥንቆላ ቤት ወይ በሌላ በመተት ነገር እንደው ልትመልሰው ትችል ይሆናል እንጂ ሌላ ምንም ታሪክ የለውም። የእውነቴን ነው ማለት ጠንቋይ ለራሱ ያቆማሉ። አረ እኔ እግዚአብሔር ሆይ ይቅር በለኝ፣ እንደዚህ ስለተናገርኩት ራሱ ኃጢአት ነው የገባሁት፣ ይቅር በለኝ። እና እዚህ ጋር አንቺ በ3 ቀን የምታድኘው ነገር የለም፣ የምትፈይጂውም ወይም ደግሞ የምታመጪውም አዲስ ነገር አይኖርም። ግን በ3 ቀን በቃ እኔ ጋር ይሁን ለ3 ቀን ከኔ ጋር ይሁን እያለች ትገኛለች። ለማንኛውም ይሄ ልጅ እንግዲህ አብርሽ ሚስቱንና ልጁን እንደመረጠ ከልጁ ጋር በጣም ጥሩ ጊዜ ያሳለፈ እንደሆነ እየተናገረ ይገኛል። ነገር ግን ማንም በዚህ ሰዓት ሊያምነው አልፈለገም። በእርግጥ አንዳንድ ሰዎች ማለት ነው በጣም ይጮሃሉ፣ ይናደዳሉ፣ ይበሳጫሉ። የሆነ ሰዓት ላይ በጣም ይጮሃሉ ምናምን። ግን የሆነ ሰዓት ላይ ደግሞ የሆነ ቀን ላይ ደግሞ ሁሉ ነገር ሲደክማቸው፣ ሁሉ ነገር ሲሰለቻቸው በቃ የሆነ ጥሩ ሰው ይሆናሉ። ወይም ደግሞ ለምንም ነገር ግድ የሌላቸው ለምንም ነገር ማሰብ በቃ ያቆማሉ። በቃ ራሳቸውን ሆኖ መኖር ይፈልጋሉ። እና አብርሽ ምናልባት እንግዲህ ሁሉንም ነገር ትቶ ከጭቅጭቅ ከጩኸት ከሁሉም ነገር ርቆ እንግዲህ ሰላማዊ ሕይወትን ፈልጎ ሊሆን ይችላል። ግን ተመልካችም እያመነው አይደለም። አንዳንዱ በቃ ወደ ሩታ መመለሱ በጣም ወደ ሙሉ ጤንነቱ እንደተመለሰ ከዛ በፊት የነበረውን ነገር ከሩታ ጋር ከጣላ በኋላ የነበረውን ነገር በስርዓቱ አያስታውስም። ቢያስታውስም በቃ መኖር የማይፈልገው ህይወት በጣም ስህተት ውስጥ እንደነበረ፣ በተለይ ደግሞ ከሄርሜላ ጋር የጀመረው ነገር በጣም አላስፈላጊና በጣም መጥፎ እንደነበረ ተረድቶ የተመለሰ ልጅ ነው እያሉ ይገኛሉ። አንዳንዶቹ ደግሞ ይሄ ልጅ ያሳዝናል፣ በቃ በጣም ታሟል ነው እያሉ የሚገኙት። እኔ ደግሞ ግራ የገባኝን ነገር ልንገራችሁ። ይሄ ልጅ የእውነት ጤነኛ ባይሆን ኑሮ የእውነት እየሰሙ ነው እያዩ ነው ሁሉንም ነገር ሩታም ኤፍሬምም እግዚአብሔርን እሱም ወንድሙ ነው፣ የስጋ ወንድሙ ነው። በእውነት ነው የምላችሁ እንኳን አብርሽ ሲጎዳ እያየ ዝም ሊል ይቅርና
የእውነቴን ነው። የሆነ ጊዜ ሩታ የሆነ በጣም እየጎዳችሁ እየተቀያየሙ እየተጣሉ በነበረ ሰዓት ተዋት በቃ ወንድሜ ቀብረር በል በቃ እንደ ወንድ ሁን ብሎ ለወንድሙ መከታ የሆነ ለወንድሙ የቆመ ሰው ነው። ሶ ዛሬ ላይ ሩታ መጥፎ ነገር እያረገችበት ቢሆን እሱ ላይ ከባድና ክፋት ነገር እያረገችበት እንደሆነ እያወቀ በተአምር በዚህ ልክ ሽንጡን ገትሮ ለሩታ አይከራከርም ነበር። ማወቅ ያለባችሁ ነገር አንዴ ነው። ሁለት ደግሞ አብርሽ የልጄ አባት ነው አለች። ምንም ነገር ላረገው አልችልም፣ ባሌ ነው፣ እኔ ምንም ክፉ ነገር እንዲገጥመው አልፈልግም ብለዋል። እና ይሄ ነው እንግዲህ በጣም አጠራጣሪ የሆነው ነገር እና ቡዜ ምንም ሩታን ልታምናት አልቻለችም። ለነገሩ እንኳን ዘንቦብሽ እንደውም ጤዛነሽ የሚባል ነገር አለ። እንኳን አንቺ እንደዚህ አይነት ክፍተት ነገር አይተሽ ሰው በይ በይ እያለሽ ደጋፊ አግኝተሽ ምናምን ይቅርና የእውነት ሁሉም ሰው በሚቃወምሽ ዙሪያ ጊዜ ራሱ ሩታን ለመጣል፣ ሩታን ለመናገር፣ ሩታን ለማበሳጨት ብዙ ርቀቶችን ተጉዘሻል እና ይቅርታ አድርጊልኝና እኔ አላምንም። በእውነት እንደዚህ ማለት ፈልጌ ነበር። ድሮም እኮ የባለ እህቶች ብዬ ልሳደብ ነበር፣ ወይም ደግሞ የማይረቡ ናቸው ወይ ደግሞ በጣም አስቀያሚ ናቸው። በቃ አብዛኛውን የኢትዮጵያ ሚስቶች እንደሚሉት ማለት ከብዶኝ አይደለም፣ ሙልጭ አርጌ ነግርሽ ነበር። ግን ደግሞ ሙሉን የኢትዮጵያን የባለ እህቶች መሳደብ ይሆንብኛል። ምክንያቱም የኔ የባለ እህቶች ወርቅ ስለሆኑ ለእኔ ጥሩና መልካም አስተሳሰብ ስላላቸው በአንድ ላይ ደምድሜ በአንድ ላይ ጨምቄ መሳደብ አልችልም። የእውነት ለመናገር ቡዜ ግን ያየውባት ነገር እውነተኛና ትክክለኛ የእውነት የባል እህት ነች። መጥፎ የባል እህት ለምን ይሄ ልጅ ጤንነቱ ሊያሳስብሽ ይችላል። አዎ ጤነኛ ይሁን ምናምን ሁላችንም ምኞታችን ነው። ግን እኔም ይሄንን ጤነኛ መሆኑንና ለመሆኑን ሩታ ሳያሳስባት ቀርቶ አይደለም። እርግጠኛ ነኝ ለአብርሽ ምንም አይነት ክፋትና ተንኮል የለባትም እውነት ለመናገር እና ሩታ ይሄ ነገር ጠፍቷት አይደለም። ለምን ለትንሽ ጊዜ ብቻቸውና ሄርሜላ ምንድነው እንደ ጅራት የምትከታተዩ? አንቺ እኮ እዚህ ጋር ምንም አይመለከትሽም። ሲጀመር አልፈልግሽም ተብለሽ ኢግኖር የተደረግሽ ሴት ነሽ። በቃ አልፈልግም ማለሽ ልብሽ እንዲሰበር ልብሽ እንዲጎዳ እስከዛሬ መቀለጃ ነበርሽ፣ መጫወቻ ነበርሽ። ደግሞ ፈልገሽ ይመጣሽ እንጂ ፈልጌሽ አልመጣውም። በቃ የራስሽ ጥፋት እንጂ የኔ ጥፋት አይደለም ብሎ መልሶላታል። ባጭሩ ያ ነገር ነው እየተነገራት የሚገኘው። ግን አሁንም በቃ እኔ ያለውኝ ያገባኛል ምናምን እያልሽ ነው ያለሽው። ከሩታ በላይ አንቺ ለአብርሽ እንደምታስቢ ከኤፍሬም በላይ አንቺ እንደምታስቢ አድርገሽ ነው አክት የምታደርጊው። ግን አንቺ ከማንም አትበልጭ። ምክንያቱም እዚህ ጋር አንቺ ነሽ ኢግኖር የተደረግሽው፣ በቅድሚያ አንቺ ነሽ የተገፋሽው፣ አንቺ ነሽ አልፈልግም የተባልሽው። ይሄ ነገር ሊሰማሽ ይገባል። አንደኛ ከራስሽ ጋር ማውራት አለብሽ። በዚህ ልክ አብርሽን ስትከተይ ጊዜሽን ማባከን የለብሽም። ምን ማድረግ እንዳለብሽ አሁን ታሞ ነው አብዶ ነው ጨልሎ ነው እንደዚህ ያለኝ ሌላ ጊዜ እንደዚህ አይለኝም ምናምን ብለሽ አእምሮሽን አሳምነሽው ከሆነ እርግጠኛ ነኝ ነገ ገደል ውስጥ ትገቢያለሽ። ግን ይሄ ልጅ እውነቱንስ ቢሆን እንደዚህ ያለኝ በጤነኛ ሀሳቡ ቢሆንስ እንደዚህ ያለኝ ብለሽ ከራስሽ ጋር ተማክረሽ ቀጣይ ምን አይነት ሀሳብን ማሰብ እንዳለብሽ፣ ምን አይነት ኑሮ መኖር እንዳለብሽ፣ ምን አይነት ውሳኔ መወሰን እንዳለብሽ ቁጭ ብለሽ ከራስሽ ጋር ብታወሪ ከራስሽ ጋር ጊዜ ብትወስጂ ነው እኔ የሚሻልሽ ብዬ የማስበው። አብርሽ በሄደበት ሁሉ እየተከታተልሽ እንዲመከራውን ከምታበይው አንቺ መከራሽን ከምትበይ በዛም በዚህም ሰው ከምትጠይ ያልተፈለገ ነገር ውስጥ ከምትገቢ ከራስሽ ጋር ብታወሪ የተሻለ ነው ብዬ ነው የማስበው። ስለዚህ እንግዲህ ይዘውት ሄደዋል ፖሊስ ጣቢያ። አብርሽና ሩታ ሊሄዱ ነበር። ኤፍሬም ሆነው መሄድ አትችሉም የትም ዛሬ አንላቀቃትም ህግ ይዳኘናል ብላ እንግዲህ ቡዜ ወደ ፖሊስ ጣቢያ ነው ሰብስባ ይዛቸው የሄደችው። ፖሊስ ጣቢያ ሄዶ እንግዲህ ለማን ነው የሚያደላው? እንግዲህ እነዚህ ልጆች ባልና ሚስቶች ናቸው። ልጅ አፍርተዋል። ብዙ አመት አብረው ኖረዋል። ሚዲያ የሚያውቀው ነገር ነውና ይሄ ልጅ ፖሊስ ጣቢያ ሄደ። ምን ልታመጡ ነው? ሄደና ከዛ ምንድነው ተብሎ ሲጠየቅ ምን ብላችሁ እናንተ መልስ ልትሰጡ ነው? እኔ ያልገባኝ ነገር ማለት ነው። ከዛስ ምን ብሎ እንዲፈርድላችሁ ነው ዳኛ የፈለጋችሁት? ሲጀመር ምንም ወደ ክስ የሚያስወስድ ነገር የለም። እናንተ አሁን ስለ ጤንነቱ አይደለም እያሳሰባችሁ ያለ ምድረ ኮተታሞች፣ ውሸታሞች፣ አስመሳዮች። እግዚአብሔር ምስክሬን እዚህ ጋር ማለት ነው ወላ ዳኒ ወላ ቡዜ ወላ ሄርሜላ ማንም ሰው በዚህ ሰዓት ለአብርሽ የሚያስብ ለአብርሽ ጤንነት ደህንነት የሚያስብ ሰው የለም። ሁላችሁም ከሩታ ጋር እንዳይሆን እያንዳንዱን ሰከንድ በቃ እየተከታተላችሁ ለመረበሽ እንጂ የእውነት የወንድማችሁ
የወንድማችሁ ጤንነት አሳስቧችሁ ቢሆን ሩታ ላይ እንዲየጮሃችሁ እንዲህ ምናምን አይመለከትሽም፣ አያገባሽም፣ አንቺ ምንድነሽ ወንድሜ ነው ምናምን ብለሽ ኢግኖር አድርገሻት ሳይሆን ሩታ ተንበርክከሽ መለመን ካለብሽም ለሩታ አይደለም የምትንበረከኪው፣ ለወንድምሽ ስትይ ለጤንነቱ ስትይ ዋጋ ከፍለሽ ተንበርክከሽ ለምነሽ ሩታ እየባክሽን ተይ እንዲወድቄ ምና በቃሽ እምብኛ አትበይኝ፣ እሺ በይኝ፣ ይሄ ልጅ የሆነ ቦታ እናድርሰው፣ እኔ ይኸውልሽ በጣም መጥፎ ስሜት እየተሰማኝ ነው ምላ መለመን ስትችል በጣም ትሳደባለሽ፣ ቡዜ በጣም ትጮሃለሽ። በቃ ወይኔ ድምጿ ደግሞ ሲረብሽ በስማ በጣም የሚረብሽ ድምጽ ነው ያላት፣ ትጮሃለች ምናምን ነገር እና የወንድምሽ ጤንነት ቢያሳስብሽ ኖሮ በዚህ ልክ ሩታ ጋር ራሱ መሆን የማትፈልጊውን ነገር ማድረግ የማትፈልጊውን ነገር ታደርጊ ነበር፣ ዋጋ ትከፊለት ነበር። ግን እናንተ ጮህትና ጭቅጭቅ ነው፣ ሚዲያ ላይ ለመፖሰት ነው ሩጫችሁ፣ ካሜራ ይዞ ለማምጣት ነው። በአብርሽ ሁል ጊዜ አብርሽን ደህና እንዳልሆነ ጤነኛ እንዳልሆነ ነው የምትነግሩት እና ይሄ ራሱ ሌላ በሽታ ነው የምትጨምሩበት እንጂ ምንም ያመጣችሁት መፍትሄ የለም። እኔ እንደ ሀሳብ ልነግራችሁ የምችለው ነገር በዛ ማለት በዚህም አብርሽን ከሩታ ለማስጣል ምንም መፍትሄ የለውም፣ ምንም ነገር ማለት ነው። ምክንያቱም ወደ ትዳሬ ተመልሻለሁ፣ ወደ ኑሮዬ፣ ወደ ህይወቴ፣ ወደ ቤቴ ተመልሻለሁ አለ እንጂ ልብሱን ወይም ደግሞ አውልቆ ጎዳና ላይ ሲሮጥ ሲያብድ የሆነ መንገድ ስቶ ሲሄድ አላያችሁትም። በቃ በንግግር ስህተቶች አሉ። አዎ ያ ነገር ደግሞ የጊዜ ጉዳይ ነው፣ የሚመለስ የሚፈታ ነገር ይሆናል። ለምንድን ነው ከሩታ ጋር ለትንሽ ጊዜ ሰዓት የማትሰጡት? ለምንድን ነው ጊዜ የማትሰጧቸው? እስኪ የሆኑና የአብርሽን ደህንነት ቀስ በቀስ እናያለን። ለምን አላላችሁም? አንቺ የትኛው ፈጣሪ ሆነሽ ነው አብርሽን ወደ እኔ ልውሰደውና 3 ቀን ከኔ ጋር ይሁን ምናምን የባሰ ሄርሜላ እየመጣች ነው እያልሽ እያገናኘሽ ልጁ አብዶ ጨርቁን ጥሎ ወይም ደግሞ ልብሱን ጥሎ ወሩሮ ራቁቱን አስፓልት ለአስፓልት እንዲሄድ ከማድረግ ውጪ ሌላ የምትፈጥሪው መላም የምትፈጥሪው የምታመጪው መፍትሄም የለም። እያየሁሽ ነው። ጩኸትሽ ራሱ ይረብሸዋል አብርሽ። ከአንቺ አጠገብ ቁሞ ስትጮሂ እንደው ለህፃኑ ራሱ ትንሽ እንደው አትራሩም? ለህፃኑ ስትሉስ ትንሽዬ እንደው ፈጣሪ ወይ የምታወሩትን ነገር አታውቁም? ልጁ ራሱ ጭንቅ አለው አይታችሁት ከሆነ ህፃኑ ማለት ነው። ይህን የመሰለ ልጅ እንኳን ስታዩ የእውነት እንዴት ነው ልባችሁ ያራራው? እኔ እንጃ። እናንተ መጨረሻ ለማየት ናፈቅኩኝ። በእውነት ነው የምላችሁ። እኔ ቡዜም ብሆን ሌሎችንም ብሆን በተለይ ዳኒ አንተ አቀሳሳሪ፣ አንተ አቃጣሪ ማለት ነው፣ አንተ አቃጣይ ማለት ነው። ምንህም በቃ እኔ ነግራቸዋለሁ ሚዲያ ላይ የእውነቴን ሜሪን ያመነ ሰው ዳኒን ያመነ ሰው ጉድጓድ ውስጥ ነው የሚገባ፣ እመኑኝ። ወይም ደግሞ ጥልቅ ገደል ውስጥ ነው የሚገባ እንጂ ማንም ሰው ሲጠቀም ማንም ሰው ደህና ነገር ሲያገኝ አይቻላል። በጣም አስመሳዮች ናቸው በእውነት። ዛሬ ሌላ ነገ ሌላ ናቸው እና ዛሬ ልክ እንዳዘኝ አስመስለ እየተሯሯጥ ኪዛቸው ሄድክ። ለማንኛውም ይሁን እስኪ እና ፖሊስ ጣቢያ ወስዳችሁ ደግሞ አዎ ሚስቴ ናት፣ አዎ ልጄ ነው፣ አብሬ ከሷ ጋር ነው መኖር የምፈልገው፣ ከነሱ ዝም ብሎ እየመጡ ነው የሚረብሹኝ፣ እኔ ምን አድርግ እንደሚሉኝ አላቅም ቢል እንደውም ከአብርሽ አጠገብ እንድች ብላችሁ እንዳትደርሱ ተብለው በተለይ የምሬ ነው የሚባረሩ ነው የሚመስለኝ ሁሉም እዚህ ጋር ያሉትና እባካችሁ እንደው አትቸኩሉ ለሁሉ ነገር እንዴ። በሄደበት ሁሉ ተከታትላችሁ ባይሆን ሩታ ከሀገር ይዘሽው ከምትወጪ ሌላ ቦታ ከምትሄጂ እዚሁ ሁናችሁ ጥሩ ጊዜ አሳልፉ ምናምን ብላችሁ መግቢያ መውጫውን መከታተል ትችሉ ነበር። ሲጀመር እሷ እስር ቤት አልወሰደችው፣ ሲኦል አልወሰደችው፣ መቃሚያ ሱሶ ቦታዎች አልወሰደችው። እንዴ አብሮ ጊዜ እያሳለፉ ነው፣ ዘና ብለው ነው ያሉትና ብትረጋጉ ምን አለበት? በሽተኛ ነው፣ ታሟል፣ ደንዝዟል፣ ጨልሏል እያላችሁ ልጁን ከምታጨልሉት የባሰ ልጁን ከምታደነዝዙ ለምን ትንሽ ይሄ ልጅ እስኪ እንታገስ፣ መጨረሻውን እንይ። በቃ ሩታ ለሱ ጠቃሚ ነች ጎጂ ነች ሲጀመር ከሀስ ከፈት አውቃላችሁ። ሩታ በምንም ተአምር ለአብርሽ ጎጂ እንዳልሆነች ለአብርሽ ክፉ ነገር እንደማታስብ ይታወቃል። እንኳን እናንተ እኛም እናውቃለን ባዕዶቹ። እናንተ እንኳን ያየ እንኳን የተዋደደም ማለት ነው በዚህ ልክ የምሬ ነው ክፉ ነገር አያስብም፣ እሷም አታስብም። እና ኤፍሬም ይሄንን ቢሰማ ቢያይ እመኑኝ እርግጠኛው የምነግራችሁ ነገር ሩታን ከአብርሽ ጋር እንድትሆን አይፈቅድላትም፣ አይፈልግም። ይህንን ነገር ማወቅ መቻል አለባችሁ። ለማንኛውም መጨረሻው እስኪ ናፈቃችሁ እንደኔ መጨረሻው የዚህ ጉዳይ ናፍቆኛል። ሄርሜላ ነው የምታሳዝነኝ መጨረሻ ላይ ያው የምትጎዳዋ የምታለቅሰዋ። ቡዜም ጩሃ ወንድሟን ከወንድሟ ጋር ትሆናለች። ኤፍሬምም እንደዛው እውነታው ሲታወቅለት እንትን ይሆናል። ሁሉም ዳኒም ወደ በመጣበት እግሩ ይመለሳል። የምታሳዝነው ሄርሜላ ነች። ከሁሉም ነገር ሳትሆን ብቻዋን የምትቀር እሷ ናት።
ፈጣሪ እርዳሽ። ሌላ ምንም ነገር አይደለም። ለማንኛውም ፖሊስ ጣቢያ እንወስዳለን ብላችኋል። ምን አይነት መፍትሄ እንደምታገኙ እስኪ አብረን የምናይ ይሆናል። ስለነበረን ቆይታ እያመሰገንኩኝ ላይክ፣ ሼር፣ ሰብስክራይብ አድርጎ አብርሽ የእውነት ታመም ከሆነ እግዚአብሔር ይርዳ። ግን እኔ እንዳልታመመ ነው የምረዳው። ሁሉንም የምናይ ይሆናል። ቴንኪዩ ጋይስ